እንደምን አደራችሁ የተከበራችሁ የዚህ ድንቅ ፕሮግራም ተጋባዥ እንግዶች፣ ተሸላሚዎች፣ የተሸላሚ ቤተሰቦች፣ ብዙ የሚሸለሙ ሰዎች እንደሚሸለሙ እንኳን ሳያውቁ ሳይወዳደሩ በቀሩበት ሀገር ውስጥ ጥቂት ተሸላሚዎች ሆናችሁ በመገኘታችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። መፍጠር ከመገልገል የሚለይ በመሆኑ የሚፈጥሩ ሰዎች እየሰጡ መሆናቸውን እንጂ የሚያሸልም መሆናቸውን ስለማያውቁ እንጂ ብዙ አርሶ አደሮች፣ አርብቶ አደሮች፣ በስም የማናቃቸው ሰዎች ድንቅ ነገር በየሰፈራቸው በየመንደራቸው እየፈጠሩ እንዳሉ መገመት ይቻላል። ይህ ፕሮግራም እነዚያ ሰዎች ስራቸው የሚያሸልም ስራቸው ለማህበረሰብ የሚተርፍ መሆኑን አውቀው እንዲበረታቱ የሚያደርግ ስለሆነ ያዘጋጀውን የኢኖቬሽንና ቴክኖሎጂ ሚኒስትርም እንዲሁ ማመስገን እፈልጋለሁ። መፍጠር በአእምሮ የሳሉትን በአእምሮ ያሰቡትን አውጥቶ ለሰው ማሳየት ነው። ፈጣሪዎች የሚፈጥሩ ሰዎች ኢኖቬተርስ ያሰቡትን ህንፃ፣ ያሰቡትን መኪና፣ ያሰቡትን ማሽን በአእምሮአቸው ከሰሩ በኋላ ትግሉ በአእምሮአቸው የሳሉትን ለሰው የመግለጥ ሂደት ላይ ነው። በአእምሮ ሲሳል ኢንፑት አያስቸግርም፣ ብዙ ፋይናንስ አይጠይቅም፣ በቀላሉ ተገጣጥሞ ማየት ይቻላል። ወደ ውጭ አውጥተው ሲገለጥ ግን በገንዘብም በአቅርቦት ችግርም በሁኔታዎች አለመመቸትም ብዙ መፍጠር የሚችሉ ሰዎች ያዩትን ማሳየት ይቸገራሉ። ይህ የሚሆንበት እድል ባላደጉ ሀገራት፣ ብዙ ሀብት በሌላቸው ሀገራት የሚበራከት ቢሆንም በብዙ ዓለማት ሰዎች ባሰቡትና ባለሙት ልክ ገልጠው ለማሳየት ብዙ ድግግሞሽና ጊዜ ያስፈልጋቸዋል። ለመፍጠር ዓለም ላይ ሁለት የእሳቤ ምሰሶዎች አሉ። የመጀመሪያው የእሳቤ ምሰሶ ክሪቲካል ቲንኪንግ ወይም ሂሳዊ ሐሳብ ይባላል። ሂሳዊ ሐሳብ ብዙ ዳታ፣ ብዙ መረጃ፣ ብዙ ዕውቀት ከውጭ የምንሰበስብበትና እንትና ያለው ትክክል ነው፣ እንትና ያለው ግን ይቀረዋል እያልን የምንተችበት በአካዳሚክሱ የሚገኝ ውጫዊ ዕውቀት ክሪቲካል ቲንኪንግ ላይ ያተኮረ ሲሆን፣ ሁለተኛው ክሪኤቲቭ ቲንኪንግ የሚባለው ክሪቲካል ቲንኪንግን እንደ መሰረት የሚጠቀም ግን ሙሉ በሙሉ በዛ ብቻ የማይወሰን ከውስጥ ወደ ውጭ የሚወጣ ነው። በውጫዊ መረጃዎች ላይ የተንተራሰ ሳይሆን በውስጥ ባለው ዕውቀት እሱን ወደ ውጭ ለማውጣት የሚሰራ ስራ ክሪኤቲቭ ቲንኪንግ ይባላል። በኢትዮጵያ ውስጥ እንደናንተ ያሉ ክሪኤቲቭ ቲንኪንጋቸውን ተጠቅመው የፈጠሩ ሰዎች ያሉ ቢሆንም ከፍተኛ ውስንነት ያለበት መስክ ነው። ሰዎች ተመርቀው ስራ ከያዙ በኋላ ወደ ክሪኤቲቭ ቲንኪንግ ማደግ ሲገባቸው በክሪቲካል ቲንኪንግ ውስጥ ይቆያሉ። የብዙ ሰው ሐሳብ በማንበብ በመተቸት በመቀነስ ጊዜ ያጠፋሉ። እንደዛ አይነት ዕውቀት አስፈላጊ ቢሆንም ሰዎች ከክሪቲካል ቲንኪንግ ወደ ክሪኤቲቭ ቲንኪንግ ማደግ ካልቻሉ ዕውቀት አይወጣም። ለዚህ ነው የኢማጂነሪ አቅማችን በጣም ውስን ሆኖ በሀገር ደረጃ በብዙ መስክ የምንቸገረው። ለዚህም ነው የሳይንስና ቴክኖሎጂ ሚኒስትር የሚባለውን የኢኖቬሽንና ቴክኖሎጂ ሚኒስትር በማድረግ የሳይንስና ከፍተኛ ትምህርት ሚኒስትር ለብቻ የሆነበት ዋናው ምክንያት ክሪቲካል ቲንኪንጉን በከፍተኛ ትምህርትና በሳይንስ ከሰራን በኋላ በኢኖቬሽንና ቴክኖሎጂ ሚኒስትር አብዛኛው ክሪኤቲቭ ቲንኪንግ እንዲሆን ታሳቢ ተደርጎ የተፈጠረ ተቋም ሲሆን ይህንንም የክሪኤቲቭ ቲንኪንግ ሐሳብ ለማስፋትና ብዙ ፈጠራ ለማብዛት ሚኒስትሪው ሀገር ብዙ የምትጠብቅበት መሆኑን መገንዘብ ይኖርበታል። በክሪኤቲቭ ቲንኪንግ በአእምሮ የጀመርነውን ለማሳየት የመጨረስ ዳዴ የምንልበት ስራ ቅድም እንዳያችሁት አይነት ጅምር ፕሮቶታይፖች
ሰው በጭንቅላቱ የሳለውን በአፉም የተናገረውን ለሰው ለመግለጥ የሚያደርገው ጥረት ሲሆን እነዚህ ስራዎች ከሰው በሚገኝ ትችት ቀደም እንዳልኩት በክሪቲካል ቲንኪንግ እየበለጸጉ እያማሩ እየተዋቡ ወደ መጨረሻው ውጤት ይሄዳሉ። መጀመር ብቃት ነው፣ መጨረስ ግን ጀግንነት ነው። ዛሬ የተሸለማችሁ ተሸላሚዎች ጀማሪዎች እንጂ ጨራሾች አይደላችሁም። የሸለምናችሁ ስለጀመራችሁ ነው። ጨርሳችሁ ጀግና ስትሆኑ ግን አንድ ሚኒስትሪ ሳይሆን ሀገር ምናልባትም አህጉር ከዚያም አልፎ ዓለም ይሸልማችኋል። ዓለም እንዲሸልማችሁ የጀመራችሁት ነገር በጅምር እንዳይቀር ለመጨረስ ለመጀገን እንድትተጉ አደራ ልላችሁ ፈልጋለሁ። በመጀመር መዘናጋት በመጨረስም መኩራራት አያስፈልግም። ብዙዎች ይጀምሩና ይዘናጋሉ። አንዳንዶች ደግሞ የጨረሱ ይመስላቸውና ይኩራራሉ። መጨረስ ከኛ አልፎ ብዙዎችን ሲነካና ሲቀይር ስለሆነ በመጀመር እንዳትዘናጉ፣ በመጨረስም እንዳትኩራሩ። የስኬት የመጨረሻው የደስታ መለኪያ መስጠት መሆኑን አውቃችሁ ከጭንቅላታችሁ አውጥታችሁ በማሳየት እንደሰጣችሁ ያ የሰጣችሁን የመጀመሪያው ውጥን አርሶ አደሩን በማዘመን አርብቶ አደር በማዘመን ሀገረ መንግስቱን በማዘመን የሰዎች ሕይወት እንዲቀይር በቀጣይነት መስጠት ያስፈልጋል። ኢኖቬተርስ በክፍያ ሳይሆን በነጻ ስጦታ ያምናሉ። ከዚህ ቀደም ያነሳሁት ፍሪሊዮን ወይም የነጻ ስጦታ ሐሳብ ሜይል የሚሰራው ለሚፈጥሩ ሰዎች ነው። የሚፈጥሩ ሰዎች በዘመናቸው እንኳን ሊመሰገኑ እንኳን ሊሸለሙ ይቅርና ብዙ ሰው አይገነዘባቸውም። ቤተሰብ አይገነዘባቸውም። መምህር አይገነዘባቸውም። ካሉበት አውድ ወጣ ያለ ሐሳብ ስለሚያራምዱ ብዙ ሰዎች ንክ እንጂ ፈጣሪ አድርገው አይወስዷቸውም። ያን እልህ አስጨራሽ አድካሚ ሁኔታ አልፎ ውጤት ለማምጣት በነፃ መስጠትና ክፍያን ፈጽሞ ለማሰብ ይፈልጋል። ምክንያቱም ሰዎች ላልተገነዘቡን ሐሳብ ሊከፍሉን ይቅርና ሊያበረታቱንም አይችሉም። ክፍያን ሳናስብ በነፃ ከሰራን ጨርሰን ጀግኖች እንሆናለን። ክፍያን እያሰብን መሃል ላይ ከቆምን ግን ያሰብነውን ሳንሰጥ እንድንቀር ያደርጋልና ከዚያ ለመውጣት እውነተኛውን የመስጠት ደስታ ለመጎናጸፍ በርትታችሁ ስራችሁን እንድትቀጥሉ አደራ ማለት እፈልጋለሁ። በሀገራችን ብዙ ጊዜ ላለመፍጠር እንደ ምክንያት የሚነሳው ኢትዮጵያ የሰጠችን ውስን ስለሆነ በዚያ ውስን ስጦታ አዲስ ነገር ፈጥረን አበልጽገን መስጠት እንቸገራለን የሚሉ ምክንያቶች ይደመጣሉ። ነገር ግን የስጦታ ማነስ ስኬታችንን አንቆ ሊያስቀር አይችልም። ዓለም ላይ አዳዲስ ነገር የፈጠሩ ሰዎች መሰረታዊ ስጦታን በመጠቀም እንጂ የተለየ ድጋፍን ታሳቢ በማድረግ አይደለም። መፍጠር ባልተመቸ ሁኔታ የሚመች ነገር መስራት እንጂ በሚመች ሁኔታ ነገር ማሻሻል ስላልሆነ ባይመችም መፍጠር እንደሚቻል በዓለም ላይ ያሉ የፈጠሩ ሰዎች ብቻ ሳይሆን ኢትዮጵያውያን በተደጋጋሚ በተለያየ መስክ አስመስክረዋል። ለምሳሌ መሰረታዊ ቀለማት የሚባሉት 7 ናቸው። ከነዚህ 7 ቀለማት ውስጥ በማቀላቀል አዳዲስ ቀለማትንና ውብ ስዕሎችን በማሳየት ከዓለምም ከሀገር ውስጥም መጥቀስ የምንችላቸው ሰዎች አሉ። ሊዮናርዶ ዳቪንቺን ብንወስድ ይህ ሰው ከብዙ 100 ዓመታት በፊት የተለያዩ ፈጠራዎችን ሲፈጥር አውሮፕላንን ጨምሮ መኪናን ጨምሮ በስዕል ሲያሳይ በወቅቱ አውሮፕላን የሚባል ነገር አልነበረም። በዚያ ጊዜ እብድ ተብሎ የሚወሰደው ሊዮናርዶ ዳቪንቺ ከዓመታት በኋላ ከ70 ገጽ ያላለፈው ጽሑፎቹ ግን በብዙ ሚሊዮን ዶላር ተሽጠዋል። በዘመኑ ባይገነዘቡትም ትውልድ ሲደርስና ሲነቃ ፈጠራውን ማየት ችሏል። በዚህ ቀለማት ተጠቅሞ ፈጠራን በመፍጠር እንደ ዓለም ሁሉ እኛም ጋር አፈወርቅ ተክሌን፣ ገብረ ክርስቶስ ደስታን መጥቀስ ይቻላል። ሌላ ቦታ ያየነውን የፈጠራ ብቃት
ኢትዮጵያውያን ውስን ቢሆኑም ድንቅ በሆነ ስራቸው ከኛ አልፈው ዓለም እንዲያወድሳቸው መሆን የቻሉት የተለየ ስጦታ የተለየ ትምህርት ቤት ስለነበረ ሳይሆን መፍጠር ከችግር ውስጥ የሚያምር ፍሬ ማውጣት መሆኑን በመገንዘባቸው ነው። እንደዚሁም የሙዚቃን ኖታ ብንወስድ 8 መሰረታዊ ኖታዎች ያሉ ሲሆን ከነዚህ ድምጸት ውስጥ አዋህደው ጣዕመ ዜማን በማፍለቅ ሞዛርት እንደሚጠቀሰው ቤትሆቨን እንደሚጠቀሰው ሁሉ እኛም ቅዱስ ያሬድን እንጠቅሳለን፣ ዶክተር አሸናፊን እንጠቅሳለን፣ ሙላቱ አስታጥቄን እንጠቅሳለን። መሰረታዊ ስጦታዎች ለቤትሆቨንም ለሙላቱ አስታጥቄም እኩል መሆናቸውን የሚያሳይ ሲሆን እዚያ ያለው ስልጣኔና የግብአት መገኘት ግን እዚህ እንደዚያ ቀላል ላይሆን ይችላል። ለመፍጠር መሰረታዊ ስጦታን ብቻ መጠቀም ምን ያክል አስፈላጊ እንደሆነ እነዚህ ሰዎች ሕያው ማስረጃ መሆን ይችላሉ። የሂሳብ መሰረትን ብንወስድ ከ0 እስከ 10 ያሉ ቁጥሮች ናቸው። ቢሊየን፣ ትሪሊየን እያለ የምንቆጥረው ከ0 እስከ 10 በተሰጡን መሰረታዊ ስጦታዎች ነው። እነዚህን በመጠቀም ሳይንሳዊ ስሌት በርካታ የፈጠራ ግኝቶች ያስገኙ ዓለም አቀፍ ሰዎች ያሉ ቢሆንም ዛሬ ተሸላሚ ከሆኑት ሰዎች መካከል አንዱ ቅድም እንደሰማችሁት የሂሳብ ቀመር ለመስራት ችሏል። የሂሳብ ቀመር የሰራው ይህ ወጣት ኢትዮጵያዊ ብቻ ሳይሆን አዲስ አበባ አካባቢ የማይገኝ ራቅ ካለ ቦታ ብዙ ግብአት ብዙ ቴክኖሎጂ ከሌለበት ምጡቅ አእምሮን በመጠቀም እና መሰረታዊ ስጦታን በማድነቅና ሪኮግናይዝ በማድረግ ወደ ላቀ ነገር ለመሄድ የወሰነ በመሆኑ ጅምሩ ከፍሬ እንዲበቃ የኢኖቬሽንና ቴክኖሎጂ ሚኒስቴር ከጎኑ በመሆን ሐሳቦቹን በሶፍትዌር በመደገፍ ለዓለም የሚበረከት አዲስ ስጦታ ከኛ መካከል ሊወጣ እንደሚችል አመላካች ሆኖ አግኝቼዋለሁ። የዲጂታል ዓለምን ብንወስድ 0 እና 1ን እንደመነሻ አድርጎ በጣም በርካታ ነገሮች መፍጠር ተችሏል። እነዚህን መሰረታዊ ስጦታዎች ለእኛም የተሰጡ መሆኑን አምነን ከተቀበል እኛም እንደሌሎቹ መፍጠር የምንችል ያልተሰጠንና ድሃዎች መሆናችንን እያሰብን የምንሄድ ከሆነ ግን ያላቸው አዳዲስ እየፈጠሩ እኛም የነሱን እያየን እንድንቀር ይሆናል። ከነዚህ ውጭ ባሉ መስኮች በፍልስፍናው መስክ እንደ አንድ ምሳሌ ብንወስድ ፍልስፍና በራስ ብርሃን እውነትን መፈለግ ነው። በውስጥ ብርሃን እውነትን መፈለግ ነው። በውጫዊ ብርሃን የሚፈለግ እውነት ሳይሆን በውስጣዊ ብርሃን የሚፈለግ እውነትን በዓለም ላይ ስመጥር ከሆኑ ሰዎች በፊት የኛው አጼ ዘርዓ ያዕቆብ ድንቅ ፈላስፋ መሆኑን በብዙ ማስረጃ ማረጋገጥ ይቻላል። አጼ ዘርዓ ያዕቆብ ከሚያስደንቁት ፍልስፍናዎቹ አንዱ ለጀጅመንት ወይም ለፍርድ ወይም ለብያኔ ያለው እሳቤ ነው። ከግራም ሲሰማ የሚበይን ከቀኝም ሲሰማ የሚበይን ሳይሆን ከግራና ከቀኝ የሰማውን አድምጦ አክብሮ የራሱን እሳቤ ለማፍለቅ የሚደፍር ጀግና ነበር። እንደዚህ አይነት ዕውቀትን ራሳችን የምናቀበት አካባቢያችን የምናቀበት ማህበረሰብ የምንጠቅምበት መሳሪያ መሆኑን ለማየት አጼ ዘርዓ ያዕቆብ ወይም ደቀ እስጢፋኖስ አንዳንዶች ወርቅ ብለው የሚጠሩት ፈላስፋ ኢትዮጵያ ነበራት። እነዚህ ሰዎች በውጭ ከምናቃቸው ፈላስፋዎች ባልተናነሰ ደቀ እስጢፋኖስ ብቻ ሳይሆን እጓለ ገብረ ዮሐንስንም ጨምረን ብንወስድ ልክ አርስቶትል እንደምንለው ሶቅራጥስ እንደምንለው የኛዎቹን ፈላስፋዎች የውስጥ ብርሃናቸውን ተጠቅመው ድንቅ እሳቤ ለኛም ለዓለምም እንዳበረከቱ ማየት ይቻላል። ከዘርዓ ያዕቆብ ፍልስፍና ውስጥ አንዱን ብንወስድ ራስህ ጥሩ ሳትሆን ራስህ መልካም ሳትሆን መልካም ነገር ለማየት የምትቸገር መሆኑን የሚያሳየው እሳቤ ነው። ውስጥ የሌለን ደስታ፣ ውስጥ የሌለን ብርሃን፣ ውስጥ የሌለን መልካምነት ለሌላው መስጠት አይቻልም። ክሪቲካል ቲንከርስ ሁልጊዜ ጨለማ ጎልቶ የሚታያቸው ከውስጥ ፍንጣቂ ብርሃን ማየት የሚችሉት በመጀመሪያ ደረጃ የነሱም ማንነት የሚያሳይ ነው። በእያንዳንዱ ስራ ጨለማን አጉልተው የሚገልጡ ሰዎች
በውስጣቸው የብርሃን ማነስ እንዳለ ያሳያል። ራስ መልካም ሆነ መልካምነትን መግለጥ የሚል ትልቅ ትምህርት የገለጠው ፈላስፋ ኢትዮጵያዊ ነው። ሶቅራጥስ በተወለደበት ሀገር ብቻ ሳይሆን በእኛም ሀገር ድንቅ እሳቤ ማፍለቅ የሚችሉ ፈላስፋዎች መፍጠር ተችሏል። ይህ ጉዳይ እንዲያድግ እንዲበለጽግ ማድረግ ከሚገባን አንዱ ነገር በየጊዜው ተማሪ መሆን ነው። ትምህርት አያልቅም፣ መፍጠር አያልቅም። ማይክሮሶፍት የተባለለትን ዕድሜና ገንዘብ ያፈለቀው በየዓመቱ አዳዲስ ነገር በመፍጠር ነው። በሳምሰንግ እና አፕል እንኳን እንደምታዩት በየጊዜው አዳዲስ አፕሊኬሽን የጨመሩ በቀጣይነት እየፈጠሩ የሕዝብን ፍላጎት ለማርካትና ቀድመው ለመገኘት በመትጋታቸው ነው። ይህ ነገር የዛሬ ተሸላሚዎች እንድትገነዘቡ የሚያስፈልገው ብረት የድንጋይ ዘመንን ተክቶ ሲመጣ ብረትም ድንጋይም የተፈጠሩት ከአፈር ነው። የብረት ዘመን ሲፈጠር ድንጋይ ስላልነበር አይደለም። የብረት ዘመን ሲፈጠር ድንጋይ ከስራ ውጭ መሆኑ አይደለም። ድንጋይ ያለ ብረት ልቆ መጣ። ብረትን ብረት የሚያደርገው በየጊዜው መሳሉ፣ መወልወሉ፣ መጠበቁ ነው። ብረት ለአንድ አፍታ እንክብካቤ አጥቶ ከአፈር ጋር እንዲኖር ካደረግነው ፈጥኖ አፈር ከሚሆን ቁሶች አንዱ ብረት ነው። ብረት ብረት ነው እንዲቀጥል በየጊዜው መሞረድ አለበት፣ መወልወል አለበት። ፈጠራም ፈጠራ እንዲሆን በየጊዜው መሻሻል አለበት፣ መተቸት አለበት። በአንድ ጊዜ የሚያበቃ አይደለም። ነገር ግን በብረት ዘመን ድንጋይን ጠቅለን እንዳልጣልነው ሁሉ በፈጠራ ዘመንም አዲስ ነገር ስንፈጥር የቀደመውን ጠቅለን እንጥላለን ማለት አይደለም። መሰረት እየሆነ እየተሰናሰለ አብሮ እንዲሄድ ማድረግ ያስፈልጋል። የቀደመውን ሳጥሉ አዳዲስ ለመፍጠር ከተጋችሁ ኢትዮጵያ የምትኮራባችሁ አህጉራችንም የምትመካባችሁ ፈጣሪዎች ከዚህ መካከል ልትኖሩ እንደምትችሉ ከስራችሁ ተነስተን መገመት አንቸገርም። ከእውቀታቸው ለኢትዮጵያ ከፍሎ የሰጡ ከእውቀታቸው ኢትዮጵያን ከፍ የሚያደርግ ነገር የሰሩ የፈጠራ ሰዎች እንዳሉ ሁሉ እውቀት አለን ብለው ጨለማን የሚዘሩ መለያየትን የሚዘሩ መጠፋፋትን የሚዘሩ ሰዎች አሉ። የእውቀት አልቲሜት መለኪያ ለማህበረሰብ መጥቀም እንጂ ማህበረሰብ ማባላት አይደለም። እውቀት በመተባበር በመደጋገፍ እንዲሁም በውድድርና ፉክክር እነዚህም በማዋሃድ የሚሰራ እንጂ ሁል ጊዜ በሽቅድድምና ጥሎ በማለፍ መርህ የሚሰራ ባለመሆኑ እናቃለን ብለው ህዝብን የሚያጋጩ እናቃለን ብለው ጦርነት የሚያውጁ ሰዎች እውቀት ማህበረሰብን ማስታረቅ ማህበረሰብን ማዋሃድና ማሻገር እንደሆነ ከነዚህ ወጣት ታዳጊዎች ትምህርት እንዲወስዱ አደራ ማለት እፈልጋለሁ። ፈጣሪዎች የብቸኝነት ጉድለትን መሙላት ይኖርባቸዋል። የሂሳብ ቀመር ከአእምሮ አፍልቆ የሰራው ወጣት የሶፍትዌር ሙያተኛ ያስፈልጉታል። ያን እሳቤውን በዘመናዊ መንገድ በአፕሊኬሽን ለመስራት ሌላ ሙያ ሌላ ዲሲፕሊን ያስፈልገዋል። ቅድም ከደቡብ ያያችሁት ሕፃን ልጅ የግንባታ መሳሪያ የሰራው በብረት እነዚያን ፕሮቶታይፕ የሚሰሩ ስሪንጁንም ሳይታይ በተች በተን የሚቀይሩ ሌሎች ሙያተኞች ያስፈልጉታል። ከነዚህ ጋር በመደመር አዳዲስ ዕውቀትና ዕውቀትን ለጥቅም ማዋል ስለሚያስፈልግ የፈጠራችሁ ሰዎች ዓለም ሁሉ በእጃችሁ እንዳለ ሳይሆን በሌላ መስክ ከናንተ የሚሻሉ ሰዎች እንዳላችሁ በመረዳት የናንተን በመስጠት የነሱን በመቀበል የተሻለ የላቀ ነገር መፍጠር አለባችሁ። ቦይንግ የብዙ ሰዎች ፈጠራ ውጤት ነው። ኮምፒውተር የብዙ ሰዎች ፈጠራ ውጤት ነው። ስልክም እንደዚሁ የብዙ ጭንቅላት ውጤት ነው። አንድ ሰው ጀምሮ የሚጨርሰው ሳይሆን በትብብርና በመደመር እንዲጎለብት ማድረግ ይኖርብናል። አሁን ባለው ዘመን 4.0 ወይም አርቲፊሻል ኢንተለጀንስ የሚባለው አራተኛ ኢንዱስትሪያል አብዮት እየበለጸገና እያደገ የሰዎችን ስራ እየተካ እንደመጣ ይታወቃል። ከጥቂት ዓመታት በኋላ በአሜሪካ ብቻ 15% የሚጠጉ ሰራተኞች
በአርቲፊሻል ኢንተለጀንስ እንደሚተኩ ተገምቷል፣ እየታየም ይገኛል። መኪናም አውሮፕላንም ሰው አልባ እየሆኑ ስለሆነ ኢትዮጵያ ውስጥ ሰው አልባ ነገር መፍጠርና የሰው ሥራ መተካት ሳይሆን ሰው አልባ ነገር የፈጠሩት ጋር ለመወዳደር ሰውን ይበልጥ ለመጠቀም እያንዳንዱ ሰው ያለውን ኢንፋይናይት ፖቴንሻል ማውጣትና ለውድድር የሚያበቃ አውድ መፍጠር ያስፈልጋል። ከዚህ አንጻር የኢኖቬሽንና ቴክኖሎጂ ሚኒስቴር የተጣለበት ኃላፊነት ኢትዮጵያውያን በየዓመቱ አዳዲስ ነገር እየፈጠሩ እንዲሸለሙና በሚቀጥለው ዓመት እንዲረሱ ሳይሆን የፈጠሩ ሳይዘነጉ ወደ ውጤት እንዲቀየር ስራቸው ከሌሎች ዲሲፕሊኖች ጋር ማዋሃድ፣ በፋይናንስ ማገዝ፣ ኢንዱስትሪዎች ጋር ማስተሳሰር ጨምሮ ውጤታማ እንዲሆኑ ማድረግን በከፍተኛ ኃላፊነት መስራት ይኖርባቸዋል። በአጠቃላይ ወጣት ተመራማሪ፣ መምህራን ኢትዮጵያውያን አእምሯችን መልካም አዝመራ የሚመረትበት ጠፍ መሬት እንጂ የሞት ነጋሪት የሚጎሰምበት የመቃብር ስፍራ እንዳይሆን አእምሯችንን መልካም ነገር በማፍለቅና ለፈጠራም በማዋል እንድንገለገልበት ከኛ አልፈን ሰዎችን ማገልገልና ማገዝ እንድንችል ይህ ደግሞ ከቅንነትና ከውስጥ ብርሃንነት ውጭ የሚታሰብ ስላልሆነ ለኔጌቲቭ ኢነርጂ የምናጠፋውን ጊዜ በመቀነስ በመደመርና በጋራ እድገት ውስጥ በመመስረት አዲስ አድማስን መመልከት ውቅያኖስን ተሻግሮ ማየትና የላቀች ኢትዮጵያን ለመፍጠር መተባበር ከሁላችን የሚጠበቅ መሆኑን በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ። አብሮነት እንጂ የአፓርታይድ አስተሳሰቦች፣ ዘረኝነት፣ ጥላቻ ለኛ ለኢትዮጵያውያን ብቻ ሳይሆን ለመላው ዓለም ጥፋት መሆናቸውን በዘመናት መካከል ትምህርት ተወስዶበታል። ጥላቻ የሚያኮስሰን አዳፋ ጨርቅ እንጂ የሚያለመልመን ነገር ባለመሆኑ አዳፋ ጨርቅ ወይም ማጥበን ወይም ቀይረን በማስወገድ ኢትዮጵያ አዲስቷ የተስፋ አድማስ እንድትሆን በትብብር መንፈስ ከትናንሽ ነገር እስከ ትላልቁ የተደመረ የተሰናሰለ የተቀናጀ ሥራ በመስራት ለትውልድ መልካም አገር መተው እንድንችል በታላቅ ትህትና ሁላችሁንም አደራ እያልኩ በመጪው ሰኔ 16 የባለፈው ዓመት ሰኔን በማስታወስ በመቆዘም በመራገም ከምናጠፋው መጪውን ሰኔ 16 ሁላችንም ባለንበት አካባቢ የአካባቢ ጽዳት እና ችግኝ በመትከል ክፉን ነገር በመልካም በመተካት ንጹህን በሰፈራችን ንጹህን በጭንቅላታችን ለትውልድም ግሪን ኢትዮጵያን ለመተው በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። በድጋሚ እንኳን ደስ አላችሁ። ጅምራችሁ ፍሬ እንዲያፈራ መንግስት በሚችለው ሁሉ ከጎናችሁ እንደሚሆን አረጋግጣለሁ። አመሰግናለሁ።